ሰላም ሰላም፣ እንዴት ናችሁ? አላችሁ ወይ? የተስፋ ዩቱብ ተከታታዮች እንዴት ናችሁ? ተጠፋፋን፣ ሰው ሲጠፋ አትፈልጉም እያለን እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ለየት ያለ የፊት ማክስ ውህድ ከች ብለናል። ይሄ ፊት እንግዲህ እየቀለብነው ነው። ትንሽ ግን ለውጥ አለ። ትንሽ እዚህ ጋር ይቀራል። አብረን ራሳችንን እየጠበቅን እየተደጋገፍን እላለሁ ውዶችዬ። እና ዛሬ አንዲት ዩቱብ ጓደኛዬ ቆንጆ ውህድ የሚያጸዳ የሚያሳምር ብላ በመከረችኝ መሰረት ይዤ ከች ብያለሁ። እሱም አጃ ይባላል ወይም ሽፋን፣ በኢትዮጵያ ደግሞ አጃ ማለት ነው። እዚህ አረቦቹ ሽፋን ይሉታል። በሱ በማር በእርድ አርገን ዛሬ ራሳችንን እናሳምራለን ማለት ነው። እንግዲህ ይህን ፊት ተቀበል እያልን እንገኛለን። ሰብስክራይብ ማድረግ እንዳይረሳ። ወደ አሰራሩ እንሂድ። ይታያችኋል። ይሄ እርድ ነው። ይሄ ደግሞ የአጃ ነው፣ ሽፋን ማለት ነው። ቆይ ይታያችሁ። ይሄ ሽፋን ነው። ማር አለን፣ የማይወርድ በቃ ሁል ጊዜ መጠቀም አለብን። ማታ ከተረጅ በጣም ደግሞ ዋጋው ቅናሽ ነው፣ ብዙም አይደለም። እሺ ውዶች፣ እና ፊክስ ሶዳ አይመከርም፣ ግን እኔ በቃ ከራሴ ጋር ትግል ያዝኩት እስከሚለቅልኝ ድረስ ማለት ነው። ያው ካሜራውን እንጂ አረግኝ እንዳለ ይሄ ጥቁር ነው ማለት ነው። እስከ ግንባሬ ድረስ በቦክስ እንታገላለን። እናንተም በቤታችሁ ልክ እንደኔ ሳይወጣባችሁ ብትቀቡ ቆንጆ ነው ያለው። አንድ ማንኪያ ሽፋን በቀን ለፊት ብቻ ስለሆነ አንድ ከግማሽ አረኩ። እርድም እንደዛው ማለት እርድ እዚህ ሀገር እርድ ቆንጆ ነው፣ ንጹህ እርድ እላችኋለሁ። ከዛ ከእርዱ ያልሞላ ማንኪያ በቃ ለአንድ ማንኪያ ትንሽ የጎደለው እናደርጋለን። በመቀጠል እችን እኔ ለእናንተ አልመክርም፣ ግን ያው እኔ እስከሚለቅልኝ ድረስ በሳምንት አንድ ጥንት የማረግ ለማስፈራሪያ ያህል እንጂ ቆዳን ነገር ማለት ነው። እችን የምታክል ትንሽ ብዙ አላቆይም ፊቴ ላይ። እችን የምታክል እንደኔ ጥቋቁርን ትላለባችሁ፣ ግን ቆንጆ ነው ሳይበዛ ወደ ገደለ ስንሄድ ወደ ማሩ እንሄዳለን። አይ ማርዬ፣ እስቲ እጅ ጉንጭ ተቀበይ ነው እንግዲህ እላችኋለሁ። እቺ መወርደ በቃ ልዩ ምልክት የሆነች እኮ። እስቲ ዛሬ በእርድ ይቀየር። በእርድ ኩርኩም፣ በአረበኛ ኩርኩ ይባላል። ይሄ ደግሞ ማር ነው። ማር አንድ ማንኪያ ያልሞላ ግን አንድ ማንኪያ በቃ ማርዬ እንደዚህ አረግናት ማለት ነው። በእርጎ ማድረግ እንችላለን ለመበጥበጥ ማለት ነው። ከዛ ማይወርዳ ግማሽ ማንኪያ እያየን እንጨምራለን ማለት ነው። ማይወርዳ የሚገርባችሁ እኔ ሽፎን እጠጣለሁ በወተት ኪኒን ስለምወስድ ኪኒን እወስዳለሁ። ራሴን አንገት ላይ ስለወጣ ስለተገራገርኩ ክብር ለፈጣሪ ይሁን
እያልን እንደዚህ አድርገን እናዋህደዋለን ማለት ነው። የፊት ቀለብ የፊት አስቤዛ ማይ ወርዳ ድጋሚ ታስፈልጋለች። ወፍሯል። ማንኪያ ወረደ ተሰበረ። የሲት ሌላለን መጠባበቂያ ቅዝቃዜ ነው ለአየሩ አፍንጫዬ ወደ ውህዳችን አጂ ትንሽ ያስፈልጋል መሰለኝ። አጃ ትንሽ ጨምር እርዱ በዛ በቃ 2 ማንኪያ አጃ ታደርጋላችሁ ማለት ነው። የበሰለ የፊት ፉድ አጂ 2 ማንኪያ እንዳልኳችሁ ተቀቡ። የዩቱብ ጓደኛዬ ናት። ቆንጆ ለኔ ተስማምቶኛል አለች። እሷ የተጠቀመችው አጋራች ማለት ነው። አጃው ግን በነገራችን ላይ በደንብ አላደቀቁትም። እናንተ አድቀቁት። ልጆች ተኝተው ስለሆነ ትምህርት ነው ነገር ማሽኑ ሲጮህ ስለሚረብሽ እንቀባ ማለት ነው። እስቲ አብረን ውህዳችንን የሚጠቅመው አይመስለኝም። እናንተ እሽት ማድረግ እንግዲህ እንደ ሀገራችን ሊጥ ማየ 2 ማንኪያ የተሰበረ ያው አሁን ይበቃናል። ወደ መቀባቱ እንገባለን ማለት ነው። ሻሻችን ተቀበል። እዚህ ጋር ጥቁር ጥቁር ወይ አባቴ ሁሌ ነው እንደሚያድቀው። ዛሬ ደግሞ እርድ ነው። ተቀበል። ወንበር አይመችም። ሰዎች አይቼዋለሁ። ደስ አላርጋት ካያችሁ ይበቃል። አሁን በማለት ወደ ለዛ ያረኩት ጥቁር ጥቁሩን እንዲያጸዳው። ግን ተመስገን እናንተ መቀባት ወይኔ እምቢ ያለኝ ትንሽ ላቅጥ ነው መሰለኝ። ትንሽ ላቅጥልሽ ሙያሽ የሰርሰር ዩቱብ ሰብስክራይብ እንድታረጉ ውዶቼ ማሮችዬ፣ እንግዲህ ቪዲዮ እያያችሁ እናመሰግናለን። ስለ ሁሉም ነገር ተመስገን ነው። እርስ በርስ እንበረታታ እላለሁ።
እኔ ዛሬማ በእጄ ነው የምቀባው። እውነት ኧረ ትልቅ ብሩሽ ያላችሁ አውስኡማ ይድረሽ። ልብስ ያለቀ በርድ ጥቁር ልበሶሽ የመጀመሪያ ስለሆነ ነው። እርድ ልብሴን አበላሸው። እናንተ ስትቀቡ ጥቁር መልበስ አንቺዬ አንቺ ያለ ሁሉ ነገር ቆንጆ ነው። ቂጣም ከዱቄት ጋር ከበቆሎ ጋር ቀላቅሎ መብላት መቀባት። እንግዲህ ፊት መቀባት ኃጢአት ይመስለኛል። ይቅር በለን አምላክ እያለን ዘመኑ እንግዲህ እህል ተቀቡ እያለን ነው። በነገራችን ላይ የፀጉር ዘይቱ ሽበት እንትን አይልም፣ ሽበቱን አያጠፋም። እውነት ግን ፀጉራችን ወዛማና ጥቁር ያደርገዋል። ወዛማ ሽበት ግን አልያዘም። ሰው ቦታውን ሽበቱ እንዳለ ነው እላቸዋለሁ። ሽፎን ተመችታኛለች። አቀባባ ግን ያስቸግራል። አንገቴን ሁሉ በቀባው ደስ ይለኛል። ግን ልብስ ተወዶ የለ ቀለብ ነው። ተቀለቡ ውዶች፣ እውነት ተቀቡ። የኢትዮጵያ እርድ ግን ይሆን ከዚህ ይዛችሁ ግቡ። የምትገቡ እርድ ንጹህ እርድ እዚህ ሀገር አለ። ኢትዮጵያ ሄደን እንዲህ በምንቀባለን ባለችን አሁን እንደዚህ ቀላል ትንሽ ማኪያ አድርገን ስራችን ስንጨርስ በሳምንት አንዴ እንደዚህ አቤት አቤት እንደ ሀገር ቅቤ ነው ቀስቀስ ያደረገኝ። ሰዎች ቀስቀስ በልክ እንደኔ። እሺ ሰላም ሁኑ ተከታታዮቻችን፣ እናመሰግናለን። በቀጣይ ደግሞ በሌላ ነው ልክ ቅባት እንሰራለን። ሁሌ ቃል እየገባ የጠፋው ዕቃ የተሟላ ዕቃ ስለማይገኝ እላችኋለሁ ልጆችዬ። ሰላም ሁኑ። የቀረውን በኋላ ጨርሳለሁ። ተዝረከረኩ። ሰላም ሁኑ። እናመሰግናለን። ውድ ተከታታዮችን ተከታተሉን፣ አበረታቱን፣ አብረን እንደግ። ዩቲዩበሮችዬ ሰላም ሁኑ። አመሰግናለሁ። እንዴት ላጥፋው ያ ሰዓት